በ21 ቀን ውስጥ ለመቀየር በገንዘብ፣ በእውቀት፣ በስፖርት ጠዋት ለመነሳት እነኚህን 8 ነገሮችን ብቻ ማለት ነው ከናንተ የሚጠበቀው። ለ21 ቀን የሚደጋገሙት እመኑኝ በአጭር ጊዜ ትልቅ ለውጥ ነው የምታመጡት። በ21 ቀን ውስጥ ትልቅ ልማድ፣ ትልቅ ስኬት ማግኘት ትችላላችሁ። ስለዚህ በደንብ አዳምጡኝ እስከሚያልቅ። ጎበዝ ከሆናችሁ ለመቀየር ካሰባችሁ እስከሚያልቅ አንድ አዳምጡኝ። በተለይ ደግሞ 8ኛው ላይ የምናገረው ነገር እጅግ በጣም ወሳኝ ነው። በመጀመሪያ ቪዲዮ ብዙ ላይክ፣ ብዙ ሰብስክራይብ፣ ብዙ ሼር ስንጠብቅ አድርጉልኝ ፕሊዝ። ብዙ የተለፋ ቪዲዮ ነው። ለ21 ቀን ለመቀየር መጀመሪያ ማድረግ ያለባችሁ ምንድን ነው? በጠዋት መነሳት። አስታውሱ፣ ከቀኑ ጋር እኩል ካልጀመራችሁ ቀኑን አንተን ቀድሞ ከሄደ ምንም ብትሰሩ፣ ምንም ብትሮጡ፣ ምንም ብትሯሯጡ ልደርሱ አትችሉም። ለምን ካላችሁኝ ቀኑ ቀድሞ እናንተን ስለሄደ። ስለዚህ ከቀኑ እኩል ተነሱ። ጠዋታችሁን በምስጋና፣ በጸሎት፣ በእልልታ ጀምሩ። እናንተ ማሽን አይደላችሁም ቀጥታ ወደ ስራ የምትገቡት። ተነስታችሁ ጸልያችሁ አመስግናችሁ ወደ ስራ ስትገቡ አእምሯችሁ፣ ክሬቲቪቲው፣ ፕሮዳክቲቪቲው እየጨመረ እያደገ ነው የሚሄደው። ስለዚህ የመጀመሪያው ማድረግ ያለባችሁ ቀናችሁን በምስጋናና በጸሎት ጠዋት ተነስታችሁ መጀመር። ሁለተኛው ለ21 ቀን ማድረግ ያለባችሁ ነገር ስፖርት መስራት። ስፖርት መስራት የአእምሮ ጥንካሬ፣ የስሜት ጥንካሬ፣ የአካል ጥንካሬ ስለሚሰጣችሁ ስፖርት ልትሰሩ ይገባል። የእናንተን ሰልፍ ኮንፊደንስ፣ የእናንተን ሰልፍ ኢሜጅ ስለሚያስተካክል የምሬ ነው። ስፖርት ልትሰሩ ግዴታችሁ ነው። ስፖርት መስራት መኖራችን ሁሉ እንድትወዱ ነው የሚያደርጋችሁ። ስፖርት ስላችሁ ጂም ቤት ገብታችሁ ያን ትልቅ በረት መግፋት አይደለም። እናንተ አልጋ ፍላይ 10 ኩሻፕ፣ 20 ኩሻፕ፣ 20 ሲታፕ እሱም ስፖርት ነው። ዋናው የስፖርት ያላችሁ ፍላጎታችሁና አእምሯችሁ ስፖርት የሰራ ነው ብሎ እንዲያስብ ማድረግ ነው። ሰማችሁኝ? ለ21 ቀን ይህን በተደጋጋሚ በተሰሩት ብትለፉት ትልቅ ለውጥና ትልቅ ደረጃ ላይ መድረስ ትችላላችሁ። ሶስተኛው ደግሞ መጽሐፍ ማንበብ። ቅድም ቢያቻለሁ። ስፖርት መስራት የአካል የአእምሮ ጥንካሬ ይሰጣል። መጽሐፍ ማንበብ ደግሞ የምታይበትን ዳይሬክሽን ነው የሚያሰፋለ። ለምሳሌ አንድ ችግርን በአንድ ዳይሬክሽን የምታይ ከሆነ መጽሐፍ ስታነብ በአራቱም ዳይሬክሽን እንድታይ ነው የሚያግዝ። መጽሐፍ ማንበብ በጣም ትልቅ የሆነ ጥበብ ነው። አልገባችሁ? ምክንያቱም አንድ ሰው በህይወቱ ዘመን ያሳለፈውን ችግር እንዴት እንዳለፈበት በዛ ላይ ስለሚጽፍበት ማለት ነው። እናንተ ያን ስታነቡ ያን ሰው መሆን ሳይጠበቅባችሁ ያ ችግር ወደ እናንተ የሚመጣ ማለፍ ትችላላችሁ ማለት ነው፣ በዛ እውቀት ማለት ነው። ስለዚህ መጽሐፍ ልታነቡ ይገባል። ስታነቡ ደግሞ ሁሉንም በአንዴ አይደለም፣ የሚጠቅማችሁ ከእናንተ ዓላማ ከእናንተ ስራ ጋር የሚሄድን መጽሐፍ ብቻ ለይታችሁ መርጣችሁ ማንበብ አለባችሁ። ሌላኛው ነገር ሁሌም ማመስገን ወይም የምታመሰግኑበትን 3 ነገር መጽሐፍ። አያችሁ፣ በህይወታችሁ ውስጥ መኖራችሁን ሁሉ ደስ እንዲል ከሚያደርጋችሁ አንዱ ነገር ምንድነው? ምስጋና ነው። ምስጋና ደግሞ የፈጣሪ እጅ እንዲንቀሳቀስ ስለሚያደርግ ሁሌም ማመስገን አለባችሁ። አስታውሱ፣ መኖር በራሱ ትልቅ ታምር ነው። በቀን ውስጥ ከ1 ሚሊዮን ሰው በላይ ነው የሚሞተው። ከግማሽ ሚሊዮን ሰው በላይ ነው አደጋ የሚደርስበት ሆስፒታል ያለው። አንተ ግን እየሰማኝ ያዳመጥከኝ ኢቭን ለመቀየር አላማ እንኳን አለ፣ ጤናማ ሆነ ማለት ነው። ስለዚህ ማመስገንን እንዳትረሳ። ያሰብከው አልተሳካም፣ አመስግን። በህይወት ስላለ አመስግን። ቤተሰቦች አሉ፣ አመስግን። አስታውስ፣ አንተ ትንሿ የምትንቃት ስራ የሌለው ህልም ነው። ዛሬ የምትንቀው ትንሿ ቤት ላጣው ህልም ነው። ዛሬ የምትንቃት ትንሿ ስራ ገንዘብ ላጣው ስራ ላጣው ህልም ነው። አንተ የምትኖረው የሆነ ሰው የሚያልመውን ህይወት ነው። ስለዚህ ያ ቦታ ለመድረስ አሁን ማመስገን አለብህ። በር ነው፣ ይከፈትላል። መክፈቻ ቁልፉ ግን ምስጋና ነው። ገባ? ሰይጣን ህይወትን እንዳይቀየር ሲፈልግ ምን ያደርግብሃል? ማማረርን ይልክብሃል። ገባ? የተደረገልን የተባረከውን በረከት ሳይሆን የሆነ ያጣበትን ያልሳካል ነገር ያሳየ እንድታማረር ነው የሚያደርገን። ስለዚህ ወደ ምስጋና ዓለም ግባ። እግዚአብሔር ነው የምልህ። የሆነው አሁን አልሆነም፣ በጊዜው ይሆናል። አሁን አልሳካም፣ በጊዜው ይሳካል። ስለዚህ አሁን ላይ ባለ በተሰጠ ነገር ላይ ማመስገን ጀምር። ምንም የለኝም ካልክል ጤና ትልቁ በረከትና ስጦታ ነው። ስለዚህ በሱ ነገር ሁሌ አመስግን። አማራሪ አትሁን። አስታውሱ፣ ቅዱስ ቃሉ ሲናገር ላለው ይጨመርለታል፣ ለሌለው ካለው ላይም ይወስድበታል ማለት ነው። ይህ ምስጋና ማታመሰግን ከሆነ ያለ ጤና ይወስድብሃል ማለት ነው። እና አይደለም አሉ ነው። ስለዚህ ማመስገንን እንዳትረሱ። 4ኛው ነገር
ከሰዎች ስህተት መማር ይህ በጣም ወሳኝ ነው። በአንድ ቀን ለመቀየር ከፈለግ ከሰው ስህተት መማር አለብን። ምክንያቱም አንተ ስህተት ሰርተህ ለመማር ጊዜ የለህማ፣ በፍጥነት መቀየር ነው የምፈልገው። ስለዚህ ከሰው ስህተት ተማር፣ መጽሐፎችን እያ፣ ቪዲዮዎችን አንብብ፣ ብዙ ነገሮችን ሪሰርች ማድረግ ጀምር። ፎከስድ ሁን ነው የምልህ። ከሰው ስህተት ማትማር ከሆነ ከራስ ስህተት እየሰራ የምትማር ከሆነ ጊዜ ይወስድብሃል። ሞኝን ሰው ከራሱ አይማርም፣ ብልጥ ሰው ግን ከሰው ይማራል። ብልጥ ልትሆን ይገባል። እንደ ርግብ ብልህ እንደ እባብ የዋ መሆን አለብህ ወንድሜ። ይህን ነገር ማታረግ ከሆነ እግዚአብሔር ነው የምልህ ህይወት ላይ ለመቀየር ትንሽ ይከብዳል። አምስተኛው ነገር ትኩረት፣ የትኩረትን ኃይል መጠቀም። አስታውስ፣ አንድ ነገር ላይ ፎከስ ማድረግ የማችል ከሆነ ምንም ነገር መስራት አችልም። ስለዚህ የምትፈልገውን የሚያሳድግን የሚቀይርን አሁን ላይ ሰርተ የሚለውጥን ነገር ምረጥና እዛ ነገር ላይ ፎከስ አድርግ። ጠንክረ ስራ፣ ጠንክረ ልፋ። አሊያም ቢካልከኝ 10 አባረረ አንድ አይዝም እንደሚባለው ነው የምትሆነው። ክርስቶስን ነው። ስለዚህ ፎከስ ማድረግ አለብህ። አስታውስ፣ የአንተ ትኩረት ባለበት ነው የአንተ አቅምና ጉልበት የሚፈሰው። ስለዚህ ፎከስ የማድረግ አቅምን አንድ በአንድ ማስተካከል ጀምር። እስካሁን ቀን ሙሉ ምን ያረክል የምትለው ምን ላይ ነው ጊዜ የምታሳልፈው? ይሄን ውዱ ጊዜ ይሄ የሰጠን ሀብት ምን ላይ ነው የምታሳልፈው? ስለዚህ አቴንሽን ሲክ ማድረግ የግዴታ ነው። አሊያ እዛም እዚህም ስትል ውሃ ዳር እንዳለ ዛፍ 100 ገንጥሎ ወስዳል፣ ትጠፋለህ። ፎከስ ማድረግ ግዴታ ነው። ስድስተኛውና ዋነኛው ነገር ራስን ቀን በቀን መስራት። በእውቀት፣ በስፖርት፣ በንግግር፣ በሁሉም ነገር ራስን ቀን በቀን መስራት ወይም ማሳደግ ግዴታ ነው። ከጊዜው ጋር ለመሄድ ከፈለግ ራስን ሼፕ አርግ። ላይክ እንደ ውሃ ማለት ነው። ውሃን ለምሳሌ ሃይላንድ ውስጥ ብከተው የሃይላንዱን ቅርጽ ይዛል። ጀሪካን ውስጥ ብከተው የጀሪካኑን ቅርጽ ነው የሚለው። ለምን? ውሃ በራሱ ሼፕ የለውም። ለዛ ነው አቅም ያለው። አንተም ሼፕለስ መሆን አለብህ። አንድ ነገር ላይ ሙጭን ማለት የለብም። ይሄ ነገር ኢምቢትሪ ወደዛ ነገር መግባት አለብን። ምክንያቱም ህይወት እንደዛ ነው የሚሰራው። ይቻለም እንደዚህ ነው የሚሰራው። ይህን ነገር ልትረዳ ይገባል። ራስን ቀን በቀን ስራበት፣ ቀን በቀን አሳድገው፣ ቀን በቀን ራስ ላይ ኢንቨስት አድርግ። ትልቁ ወርቅ ያለው አንተ ውስጥ ነው። ትልቁ ባለስልጣን ያለው አንተ ውስጥ ነው። ራስን መሆን የምትፈልገው ሰው እስክታስሆነው ድረስ በደንብ ራስ ላይ መስራት እንዳትረሳ። አስታውስ፣ እግዚአብሔር ነው የምልህ የምትፈልገውን ስራ ላይ ጠንክረህ ብትሰራ ማለት ነው የምትፈልገው ሆቴል ሄደህ ትዝናናለህ። ነገር ግን ራስ ላይ ጠንክረህ የምትሰራ ከሆነ ግን ያን ሆቴል ገዝተህ በሩን አዘግተህ ብቻህን ትዝናናለህ። ምን ልልህ ፈልጌ ነው? ራስ ላይ መስራት ትልቅ ኢንቨስትመንት ነው፣ ትልቅ ሀብት ነው። ሰማኛ? ስለዚህ ራስ ላይ መስራት ትልቅ ዋጋ አለው። እንደ ቀልድ አትያው። ወደ ሰባተኛውና ወደ መጨረሻው እንሸገር። ሰባተኛው ደግሞ አሁን ላይ የሚያስፈልገ ነገር ምንድን ነው? ጠንቅቆ ማወቅ ወይም ህይወትን በደረጃ መኖር። አስታውስ፣ አሁን ላይ በጣም የሚያስፈልገ ነገር ለይተህ ማታውቅ ከሆነ ሁሉ ነገር አንተ ያስፈልጋል። አሁን ላይ ምንድነው የሚያስፈልግ? ምንድነው የተራብከው ነገር? ምንድነው የጠማህ ነገር? ምንድነው በጣም ያስጨነቀ ነገር? አስታውስ፣ አንድ ሰው ሲራብ ከልቡ ሲራብ ሰው ምን ይለኛል አይልም። እንትናን ጠይቄ እምቢ ብለኝ አይልም። በቃ የግዴታ ምግብ ማግኘት ስላለበት ማይደረግ ነገር ነው የሚያደርገው። ማይሆን ነገር ነው የሚሆነው። ለምን? ምግቡን ስለሚፈልገው ማለት ነው። ሰማኝ? ስለዚህ ምግብ የምትፈልግ ከሆነ ያንተ ህልምን እንደ ምግብ እያውና ያን ነገር ስለዚህ የምትፈልገው ያ ምግብን ከሆነ ያን ነገር ለማግኘት ሳክሪፋይስ ማድረግ አለብህ። ያን ነገር ለማግኘት ትልቅ ዋጋ ልከፍል ይገባል። አሁን ምንድነው የምትፈልገው? ህይወትን በደረጃ ኑራት ምል ይሄን ነው። ስለዚህ የምትፈልገውን ነገር ለይተወቅ፣ እዛ ላይ ጠንክረህ ስራ፣ የምር ይሳካል። በጣም ከራበ፣ በጣም ከፈለክ፣ በጣም ኦብሰስድ ከሆንክ ይሳካል። የመጨረሻውና ስምንተኛው ነገር እዚች ዓለም ላይ ሚያኖር ትልቅ ዓላማ አለ ወይ? በአንድ ቀኑ ራስን ለመቀየር ከፈለክ ትልቅ ዓላማና አንገብጋቢ እቅድ ሊኖር ይገባል። አስታውስ፣ እናት አናት ላይ ሽጉጥ ደቅኜ በ10 ቀን ውስጥ 1 ሚሊዮን ብር ሀምጣ ብል ምንድነው የምታደርገው? ንገረኝ። ማይደረገው ነገር የምታደርገው፣ ማይወራውን የምታወራው፣ ማጠይቀውን ሰው ትጠይቃለህ። ሄደህ እዚህ ጋር ሰው ምን ይለኛል ቢከዱኝስ ምናምን አታስብ። ማይሆን ነገር ዋና ዓላማ ገንዘብ ማግኘት። ምክንያቱም የምትወዳት እናትን ልታጣነዋ። ልክ እንደዛው ለመኖር የሚያስፈልግ የሚያንገበግብ ህልም አለ። ይሁን በቃ ይሄን ካላሳካው አልተኛ የምትለት ህልም አለ። that's why መኖርን እንድትወደው የሚያደርግ
የእውነት የምትኖርለት ዓላማና ህልም ትልቅ ራዕይ ግብ ሲኖር ነው። ስለዚህ ትልቅ ህልም አስቀምጥ፣ ትልቅ ግብ ራዕይ አስቀምጥ። ምንድነው መሆን የምትፈልገው? የምር ምንድነው መሆን የምትፈልገው? ከራስ ጋር ስብሰባ ቁጭ በልና ተነጋገር። እኔ ምንድነው መሆን የምፈልገው? ለምንድነው የተፈጠርኩት? ለምንድነው የምኖረው? የምሬን ነው የምልህ። ናርዲ እኔ እኮ ህልሜን አላቅም እንዴላ ካልከኝ ህልምም ታውቅበት አንድ ነገር ልንገርህ። ከራስ ጋር ስብሰባ ቁጭ በል። ስልክ የለ፣ ኢንተርኔት የለ፣ ምንም የለም። ጸጥ ያለ ቦታ ላይ ቁጭ ብለህ ሜዲቴሽን አድርግ የ10 ደቂቃ። ከዛ በኋላ ራስን ጠይቀው፣ ምንድነው የምር መሆን የምፈልገው? ምንድነው አላማዬ? ምንድነው ብለህ ከራስ ጋር ሙግት ፍጠር። አሁን እስካሁን እንድትሆን ያደረገ ልማድና ባህሪ ያለ እሱም ባህሪ ገለ አውጣው፣ ቅበረው፣ አሊያ ሳይገል ግደለው። መጨረሻ ላይ ይገልሃል። ስለዚህ መሆን የምትፈልገው ህልምና ራዕይ ሀሳብ ካለ ያን ነገር ለማሳካት ደፋ ቀና በል እንጂ ለጊዜያዊ ስሜት ለጊዜያዊ ምቾት እጅ እንዳሰጥ ወንድሜ። እግዚአብሔር ነው ጊዜያዊ ምቾት ዘላለማዊ ስቃይ ያለው። ስለዚህ ከጊዜያዊ ምቾት ውጣና ራስን ህልም ተሳካበት መንገድ ፍጠር፣ ራዕይ ፍጠር። ስለዚህ ህይወትን የሚያኖር ትልቁን ህልም ፈጥረ በዛ ውስጥ መኖር ጀምር። እስከሚያልቅ ስላዳመጣችሁ ያመሰግናለሁ። ቀጣይ እንድንገናኝ ይህን ቤት ሰብስክራይብ ማድረግ እንዳይረሳ። ሀሳብ አስተያየት ካላችሁ ኮሜንት ላይ አስቀምጡኝ። ወዳችኋለሁ።